ጤና ይስጥልኝ። እንደምን አረፈዳችሁ፣ እንደምን ዋላችሁ። ከአማራ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር መፍረሱ ተሰምቷል። ይህንን ተከትለው የሰሜን ምስራቅ እዝ አዛዡ አቶ አሰፋ ቸኮልና ሌሎች የእዙ ማዕረግተኛ ወታደራዊ አዛዦች የፈረሰውን ሰራዊት ለማስተሳሰር ወደ ቆቦ ከተማ የገቡ ቢሆንም ነገር ግን ከአቅማቸው በላይ እንደሆነባቸው ምንጮች ጠቅሰዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ በምስራቅ ወለጋ አንገርጉትን ከተማና አካባቢዋ በንጹሃን ላይ መንግስት መር ህዝባዊ እልቂት ማወጁ ተሰምቷል። በጥቃቱ ነፍሰ ጡር እናቶችና የሕክምና ባለሙያዎችን ጨምሮ ከ30 በላይ ንጹሃን ወገኖች በአሰቃቂ ሁኔታም መገደላቸው ነው የተነገረው። ታደምጡታላችሁ። በሌላኛው መረጃችን በነብሴ ሳር ምድርና በራያ ቆቦ የሚገኙ የመከላከያም የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተሰምቷል። ፋኖን ከተቀላቀሉት መካከል የሻምበልና የጋንታ መሪዎች እንደሚገኙበት ነው የተገለጸው። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ነሐሴ 5 2018 ዓ.ም ዕለታዊ የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር መፍረሱ ተሰምቷል። የፈረሳውን ሰራዊት እንደገና ለማስተሳሰር የሰሜን ምስራቅ እዝ አዛዥ አቶ አሰፋ ቸኮልና ሌሎች አመራሮች ራያ ቆቦ ገብተው እንደነበር ነው የተገለጸው። በራያ ግንባር በተለያዩ ምሽጎች ውስጥ ተመድበው የነበረው የብልጽግና መከላከያ ሰራዊት ትናንት ነሐሴ 4 2018 ዓ.ም ፈርሷል። ምሽግ ውስጥ በነበረው ሰራዊት መካከል በተቀሰቀሰ ግጭት አጥቢያ ሌሊቱን 3 ወታደሮች መገደላቸውን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። ውጊያው ሲጀመር ፈርሰው ወደ ፋኖ ይቀላቅላሉ በሚል የአማራ ተወላጅ የሰራዊቱ አባላትን ከፊት አሰልፈው የጥይት ማብረጃ ለማድረግ በመስመራዊ አዋጊዎች ትዕዛዝ መተላለፉን ተከትሎ ነው ግጭቱ የተቀሰቀሰው። በተለይ በሆርማት ካምፕ አካባቢ በተቀሰቀሰ በዚህ እርስ በርስ ግጭት የ3 ወታደሮች ሕይወት ወዲያውኑ ሲያልፍ ሌሎች በርካታ ወታደሮች ደግሞ ቆስለው በሞትና በሕይወት መካከል ይገኛሉ። ግጭቱን ተከትለው በርካታ ወታደሮች ከጥርናፊያቸው በመጥፋት ከነሙሉ ትጥቃቸው ወደ ፋኖ እየጎረፉ ነው። ይህንን ተከትሎ የሰሜን ምስራቅ እዝ አዛዡ አቶ አሰፋ ቸኮልና ሌሎች የእዙ ማዕረግተኛ ወታደራዊ አዛዦች ቆቦ ከተማ የገቡ ሲሆን የፈረሰውን ሰራዊት እንደገና ለማስተሳሰር ቢሞክሩም ነገር ግን ከአቅማቸው በላይ እንደሆነባቸው ምንጮች ጠቅሰዋል። ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ በምስራቅ ወለጋ ዞን አንገርጉትንና አካባቢዋ በንጹሃን ላይ መንግስት መር ህዝባዊ እልቂት ማወጁ ተሰምቷል። በጥቃቱ ነፍሰ ጡር እናቶችና የሕክምና ባለሙያዎችን ጨምሮም ከ30 በላይ ንጹሃን ወገኖች በአሰቃቂ ሁኔታ ተጨፍጭፈዋል። የአብይ አህመድ አገዛዝ በመካከለኛው የሀገሪቱ ክፍል የተደቀነበትን ከፍተኛ ውጥረት አቅጣጫ ለማስቀየርና በተለይም በአማራ ክልል ውስጥ እየደረሰበት ያለውን ተደጋጋሚ ወታደራዊ ሽንፈትን ለመሸፋፈን በሚል በምስራቅ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ይፋዊ ህዝባዊ እልቂት አውጆም እያስፈጸመ ስለመሆኑ መረብ ሚዲያ ተመልክተዋል። አገዛዙ የመከላከያ ሰራዊትን፣ የኦሮሚያ ክልል ልዩ ኃይልን፣ የገዳ ኮማንዶን፣ አድማ ብተናንና ሚሊሻዎችን እንዲሁም በእነዚህ ወታደሮች የተቋቋሙና ሽፋን የሚሰጣቸው የቄሮ ቡድኖችን በማሰማራት ከትላንት ነሐሴ 4 2018 ዓ.ም ማለዳ ጀምሮም እስከ ዛሬ ነሐሴ 5 2018 ዓ.ም ድረስ በከፈተው መንግስት መር ጭፍጨፋ ከ30 በላይ ንጹሃን ወገኖች በአሰቃቂ ሁኔታ መገደላቸውን መረብ ሚዲያም ለማረጋገጥ ችሏል። የክልሉ ልዩ ኃይሎች፣ የገዳ ኮማንዶና ሚሊሻዎች በአሁን ሰዓት በአንገርጉትን ከተማ በተሽከርካሪ እየዞሩ አማራን ግደሉ የሚል የብሔር ተኮር እልቂት አዋጅ እያወጁ ይገኛሉ። በወታደሮቹ ከለላ የተሰጣቸው ክላሽንኮቭ፣ ሜጫና ሌሎች ስለታማ መሳሪያዎች የታጠቁ የቄሮ ቡድኖች ቤት ለቤት እየዞሩ ጥቃት እያደረሱ ሲሆን ከተገደሉት መካከል ነፍሰ ጡር ሴቶች፣ መጫት እናቶች፣ ሕፃናትና 2 የሕክምና ባለሙያዎች እንደሚገኙበት መረብ ሚዲያ ያነጋገራቸው ዓይን እማኞች አረጋግጠዋል። በተጨማሪም ወታደሮቹ ቤት ለቤት እየዞሩ ያፈኗቸውን ታዳጊዎች ወደ ምሽግ በመውሰድ ከረሸኗቸው በኋላ ሲዋጉ ደመሰስናቸው በሚል ምስላቸው ለፕሮፓጋንዳ ግብዓት እየዋሉት እንደሆነም ታውቋል።
በጥቃቱ በርካቶች ቆስለው በሕክምና እጦት በሞትና በሕይወት መካከል የሚገኙ ሲሆን የንጹሐን ሀብት ንብረት ሙሉ በሙሉ እየወደመና በወታደሮቹ ሽፋን ሰጭነት በቄሮ ቡድኖች ተዘርፈው እየተጫነ ይገኛል። ሕይወታቸውን ለማትረፍ በአንገርጉትን ከተማ በሚገኙ መስጂዶችና አብያተ ክርስቲያናት ውስጥ የተጠለሉ ንጹሐን ዜጎችም ከአገዛዙ ታጣቂዎች ጥቃት አላመለጡም። በከተማዋ በሚገኝ መስጂድ ውስጥ ተሸሽገው በነበሩ የአማራ ተወላጆች ላይ የገዳ ኮማንዶ ኃይል በከፈተ የቡድን መሳሪያ ተኩስ በርካቶች መገደላቸው ተረጋግጧል። በተመሳሳይ በቅዱስ ገብርኤልና በቅዱስ ሚካኤል አብያተ ክርስቲያናት ቅጥር ግቢ ውስጥ የተጠለሉ ወገኖች ላይ የክልል ወታደሮች መጠነኛም የቡድን መሳሪያ ተኩስ የከፈቱባቸው ሲሆን የከተማው አስተዳደርም ተፈናቃዮቹ ከግቢው እንዲወጡ ከባድ ግፊትና ማስፈራሪያ እያደረገባቸው ይገኛል። ባቀናውና በገዛ ርስቱ ላይ ተሳዳጅና የጅምላ ጭፍጨፋ ሰለባ የሆነም የወለጋ አማራ ሕዝብ ላይ የተከፈተው ይህ ጥቃት አሁንም ተባብሶ የቀጠለ ሲሆን በሕክምና እጦትና በቀጣይ ጥቃቶች የሟቾች ቁጥር ሊጨምር እንደሚችል ስጋቶች አይለዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በተያያዘ ዜና የብልጽግና መከላከያ ሰራዊት ከገዳ ኮማንዶ ጋር በመቀናጀት በጉምዝ ሕዝብ ላይ ጭፍጨፋ መክፈቱ ተሰምቷል። ከብልጽግና መከላከያ ሰራዊት ከገዳ ኮማንዶና ከሚሊሻ የተወጣጣ ጥምር ወታደራዊ ኃይል በቤኒሻንጉል ጉሙዝ ክልል ካማሺ ዞን ሚጅጋ ወረዳም ማለትም በቀድሞው በለው ጅጋንፎ ወረዳም ሚጤ ቀበሌ ላይ ከቀናት በፊት ጀምሮ በከባድ መሳሪያ የታገዘ ጥቃት ከፍተው በርካታ ንጹሐን የጉሙዝ ብሔረሰብ አባላትን መግደሉን መረብ ሚዲያ ለማረጋገጥ ችሏል። በጥቃቱ ከተገደሉት በተጨማሪ በርካታ ንጹሐኖች የቆሰሉ ሲሆን ሀብት ንብረታቸው ወድሟል። ቀሪዎቹ ሕይወታቸውን ለማትረፍ በሽሽት ላይ ይገኛሉ። አካባቢውን ወደ ኦሮሚያ ክልል ለማካለል ያለመ ነው በተባለው በዚህ ጥቃት በመከላከያ ሰራዊቱ ፍቃድ ከጥምር ጦሩ ጋር ተሰልፎ ሀብት ንብረት እየዘረፈ በተሽከርካሪ ጭኖ የሚወስድ ቡድን መኖሩንና ከቀንድ ከብት ጀምሮ የቤት ጣራ ግድግዳ ጭምር እየነቀለ ዘርፎ የልሚ ወረዳ ዋና ማዕከል ወደ ሆነችው ገሊላ ከተማ እየወሰደ መሆኑን መረብ ሚዲያም ለማረጋገጥ ችሏል። የብልጽግና መከላከያ ሰራዊት ከኦሮሚያ ክልል ታጣቂዎች ጋር በመቀናጀት ምንም አይነት መሳሪያ ባልታጠቁ ንጹሐኖች ላይ በሞርተርና በዙ 23 ጭምር የታገዘ ጥቃት ነው የከፈቱ ያሉት ምንጮቻችን ጥቃቱ ተባብሶ መቀጠሉንና የሟቾችን አስክሬን መቅበር አለመቻሉን ገልጸዋል። የቤኒሻንጉል ጉሙዝ ክልል ካማሺ ዞን ሚጅጋ ወረዳ ማለትም በቀድሞ በሎጁ ጋንፎ ወረዳ ለኦሮሚያ ክልል ምስራቅ ወለጋ ሊሙ ወረዳ አዋሳኝ ነው። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ግንባር መረጃችን የምንመለስ ይሆናል። በነብሴ ሳር ምድርና በራያ ቆቦ የሚገኙ የመከላከያ የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ፋኖን ከተቀላቀሉት መካከል የሻምበልና የጋንታ መሪዎች እንደሚገኙበት ለማወቅ ተችሏል። በምስራቅ ጎጃም ዞንና በሰሜን ወሎ ዞን የሚገኙ የአገዛዙ የመከላከያ ሰራዊት የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸውና ተተኳሾቻቸው የፋኖ አባላትን እየተቀላቀሉ መሆኑ ታውቋል። በነብሴ ሳር ምድር ወረዳ መርጦ ለማርያም ከተማ የሚገኘው የአገዛዙ ካምፕ በደረሰበት ከፍተኛ ምት በመደናገጡ የሻምበልና የጋንታ መሪዎችን ጨምሮ 11 የጦሩ አባላት ዛሬ ነሐሴ 5 2018 ዓ.ም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በተመሳሳይ በራያ ቆቦ ወረዳ የኮር የሎጂስቲክ መምሪያ ኃላፊን ጨምሮ 10 ተዋጊ ወታደሮች ከስምሪት ቀጠና በመጥፋት ወደ ፋኖ ተቀላቅለዋል። ከአገዛዙ ጦር ወጥተው የተቀላቀሉት አባላት እንደገለጹት በአሁን ሰዓት በሰራዊቱ ውስጥ ከፍተኛ የእርስ በርስ አለመተማመንና መጠራጠር መንገሱን፣ ዘር ተኮር ግድያም፣ አድሏዊ አሰራርና የብሔር የበላይነት በግልጽ እየታየ መምጣቱን፣ ብቃት በሌላቸው ሰዎች በኮታ ምደባ ቦታዎች እንደሚሸፈኑና ሌሎች የሰራዊት አባላት ተስፋ እንዲቆርጡ መደረጉን ተናግረዋል። አባላቱ አያይዘው ህዝቡ የሚያሳየው ጥልቀት ያለው ጥላቻና የነጻነት ጥያቄም ጦርነቱ በህዝቡ የበላይነት እንደሚጠናቀቅ ማሳያ ነው ብለዋል። ከንቱ መስዋዕትነትን ለማስቀረትና የበደሉትን ህዝብ ይቅርታ ለመጠየቅ ሲሉ ፋኖን የተቀላቀሉ መሆናቸውን የገለጹት ወታደሮቹም ሌሎች የወታደር አባላትም ያገኙትን አጋጣሚ ተጠቅመው ህይወታቸውን እንዲታደጉና ህዝቡ ማቀባበል እንዲያደርግላቸው ጥሪ አቅርበዋል። በሌላኛው መረጃችን ከወታደራዊ ግዳጆች ጎን ለጎን ህዝባዊ ውይይቶች ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ህዝብ ከቅርብ ጊዜው አንድነት ምስረታ ማግስት ጀምሮ በስምሪት ላይ የሚገኝ ሲሆን ከወቅታዊ ወታደራዊ ግዳጆቹ ጎን ለጎን በሁሉም ቀጠናዎች ከህዝብ ጋር የሚደረጉ ውይይቶችን አጠናክሮ ቀጥለዋል። የህዝቡ ስራ አስፈጻሚ በሁሉም ቀጠናዎች ውይይቶችን እያካሄደ የሚገኝ ሲሆን ለጎንደር አንድነት የተከፈለውን ውድ ዋጋ ለህዝቡ ለሰራዊቱ ግልጽ ስለማድረግ የህዝብ ግንኙነት ስራዎችን ለማስፋት ያለመና በፖለቲካ መር ትጥቅ ትግል ውስጥ የህዝቡ ሚና ምን መምሰል አለበት በሚሉ አንኳር ነጥቦች ላይ ትኩረት ያደረገ ነው ውይይቱ።
በእብናት ወረዳ ወርጋጃ ላይ በተካሄደው መድረክ የእዙ ዘመቻ መምሪያ ኃላፊ አርበኛ ተሾመ አበባውና ሌሎች የእዝና የክፍለ ጦር አመራሮች በተገኙበት እዙ አንድነቱን ለማምጣት የደረሰበትን ውጤት የሰራዊቱና የህዝቡን ሁለንተናዊ ትስስር ለማይቀረው አሸናፊነት ጉዞ አንድነታችን በስርዓት የውዴታ ግዴታ መሆኑን ህዝቡ ባለፉት 3 ዓመታት ላደረገው አይተኬ ድጋፉን በተመለከተ ለተሳታፊዎች ማብራሪያ ተሰጥቷል። በተጨማሪ በመድረኩ የወደፊት ወታደራዊና ህዝባዊ የጋራ አቅጣጫዎች ላይ ጥልቅ ውይይት የተደረገበት ሲሆን በተለይም የአንድነትንና የመተባበርን አስፈላጊነት፣ የተቀናጀ ህዝባዊ ድጋፍን ለማጠናከር እንደሚገባ እንዲሁም ጠንካራ ወገንተኝነት ያለው ጦር በመገንባት ሂደት ዙሪያም ባሉ ዋና ዋና ነጥቦች ላይ የጋራ መግባባት ላይ ተደርሷል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መገደላቸው ተሰምተዋል። በማዕከላዊ ኢትዮጵያ ጉራጌ ዞን አበሽጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ወንጀላ ተገደው እንዲወርዱ ከተደረጉ በኋላም በግፍ መገደላቸውን የአካባቢ ነዋሪዎች ተናግረዋል። ድርጊቱ የተፈጸመው አገና በተባለች ልዩ ቦታ ሲሆን ወንጀሉን የፈጸሙት ያገዛዙ ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ንጹሐን ወጣቶቹ ከተሳፈሩበት መኪና ከወረዱ በኋላም እጃቸውን ወደኋላ በገመድ በማሰር አሰቃቂ እንግልት ከፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፉ አፈጻጸም በዚህ ብቻ አላበቃም። ገዳዮቹ የሟቾችን አስከሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ተብሏል። በዚህ ምክንያት የተገደሉት ሰዎች እጃቸውን እንኳን ሳይፈታ ለ3 ቀናት ሙሉ ክፍት ቦታ ላይ ተጥለው በዱር እንስሳት እንዲበሉ እዛው እንዲቆዩ ተደርጓል በማለት የአካባቢው ነዋሪዎች ሁኔታውን አስረድተዋል። አስከሬኖቹ በተለይ ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸው ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበር ተሰምቷል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለፉ ኢሰብአዊ ጥቃት መፈጸሙን ማህበረሰቡ በጽኑ አውግዟል። አድማጭ ተመልካቾቻችን ወደ አማራ ክልል መረጃችን ዳግም እንመለሳለን። የአገዛዙ ወታደሮች በአማራ ክልል ሴትና ሕፃናት ሳይቀር አፍነው በመውሰድ በውጊያ ወቅት ከፊት በማሰለፍ እንደ ጦር ጋሻና ጥይት ማብረጃ እየተጠቀሙ ስለመሆኑ ተሰምተዋል። የብልጽግና መከላከያ ሰራዊት አባላት ከሳምንታት በፊት በጎጃም ቀጠና ደጋዳሞት ግንባር የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎችን አግተው ወደ ምሽግ በማስገባት እንደ ጦር ጋሻ እንደተጠቀሙባቸው መዘገባችን አይዘነጋም። ይኸው ሰራዊት በተመሳሳይ በሸዋ ጠቅላይ ግዛትና በወሎ ቤት አማራ እንዲሁም በጎንደር ጠቅላይ ግዛት ሕፃናትን ጭምር በማገት ወደ ግንባር ከወሰደ በኋላ በውጊያ ወቅት እንደ ጥይት ማብረጃ እየተጠቀመባቸው ይገኛል። ሰሞኑን በወሎ ቤት አማራ ቅጥና ከራያ ግንባር ጀምሮ እስከ ወልዲያም ደሴና ኮምቦልቻ ውጥረት መንገሱን ተከትሎም የብልጽግና መከላከያ ሰራዊት አባላቱ በሴትና ሕፃናት ላይ ሲፈጽሙት የነበረውን የአፈናና እገታ ተግባር አባብሰው መቀጠላቸውን መረብ ሚዲያ ተመልክቷል። ወታደሮቹ ሐምሌ 29 2018 ዓ.ም ምሽት በመካነ ሰላም ከተማ ቀበሌ 4 ልዩ ስሙ ጎተራ ቤት አካባቢ ወይዘሮ እዳዱ ፍሳ የተባለች ባለትዳርና የልጆች እናትን አፍነው ክሬቸር ተብሎ ወደሚጠራው አካባቢ በሚገኘው ካምፓቸው ውስጥ ካስገቧት በኋላም እስከ ዛሬ ደብዛዋ ጠፍቶ ቀርቷል። በተጨማሪም ይኸው መከላከያ ሰራዊቱ በየአካባቢው አስገድዶ መድፈርንና ሕክምና መከልከልን እንደ አንድ የጦር መሳሪያ እየተጠቀመበት ስለመሆኑም ማስረጃዎች ወጥተዋል። በሌላኛው መረጃችን የብልጽግና መከላከያ ሰራዊት የግለሰቦችን ተሽከርካሪ በግዳጅ ለውጊያ እየወሰደ እንዲወድም እያደረገ መሆኑ ተገልጿል። ይህ ድርጊት የአማራን ሕዝብ በኢኮኖሚ ማርቀቅ እኩይ ተልዕኮ አካል መሆኑ ነው የታወቀው። ጸረ አማራውና ሀገር አፍራሹ የብልጽግና መከላከያ ሰራዊት በአማራ ክልል እያካሄደ ባለው ውጊያ በርካታ ወታደራዊ ንብረቶችና ተሽከርካሪዎች እየወደሙበት መምጣቱን ተከትሎም የራሱን ንብረት ለማዳንና የህዝቡን ኢኮኖሚያዊ ህልውና የበለጠ አደጋ ውስጥ ለመክተት ሲል የግለሰብ ተሽከርካሪዎችን በማስገደድ ለውጊያ አገልግሎት እያዋለ ይገኛል። በተለይም የሰሜን ምስራቅ እዝ የመከላከያ ሰራዊት የራሱ የሆኑ ወታደራዊ ኦራሎች፣ ካሶኒዎችና ሌሎች ተሽከርካሪዎች ከፋኖ ጋር በሚደረግ የፊት ለፊት ውጊያ እየተደመሰሱበት በመምጣታቸው ተቋማዊ ንብረቱ ለመቆጠብ በሚል የዜጎችን የግል ተሽከርካሪዎች በግዳጅ እየቀማ ወደ ውጊያ ቀጠናዎች ይዞ በመግባት እንዲወድሙ እያደረገ መሆኑን መረብ ሚዲያ ተጎጂዎችን በማነጋገር ለማረጋገጥ ችሏል። ይህ ድርጊት አገዛዙ የአማራን ህዝብ በወታደራዊ መንገድ ብቻ ሳይሆን መደበኛ የኢኮኖሚ እንቅስቃሴውንና የህይወት መሰረቱን በማውደም በኢኮኖሚም ለማርቀቅ ካለው ጽኑ ፍላጎትና እኩይ ተልዕኮ ጋር ተያይዞ የሚፈጸም መሆኑን መረብ ሚዲያ ያነጋግራቸው ተጎጂዎች ገልጸዋል።
ዜጎች ጥረው ግረውና ለፍተው ያፈሩትን ንብረት በግፍ በመቀማት ለጦርነት ማገዶ የሚያደርገው የአገዛዙ ኃይል ተሽከርካሪዎቹ በውጊያ ወቅት ሲወድሙም ምንም አይነት የካሳ ክፍያ ከመካድ አልፎ በባለንብረቶች ላይ ተጨማሪ በደል እየፈጸመባቸው ይገኛል። ንብረታቸው በግዳጅ ተወስደው በውጊያ ግንባር የወደመባቸው አሽከርካሪዎችና ባለንብረቶች ሕጋዊ ካሳ እንዲሰጣቸውና ያጡትን ንብረት እንዲተካላቸው ጥያቄ ሲያቀርቡም በአገዛዙ ሰራዊት አዛዦች ዘንድ የጽንፈኛ ደጋፊዎችና አባሪዎች ናቸው በሚል ለእስርና ለተለያዩ እንግልቶች እየተዳረጉ ይገኛሉ። በተጨማሪም ከፍተኛ ወታደራዊ አዛዦቹ እኛ ሰራዊታችን እያለቀብን ይህ ሁሉ ወታደራችን እየወደመብን እንዴት እናንተ ስለ ንብረት ታወራላችሁ በሚል በተጎጂዎቹ ላይ ከባድ ዛቻና ማስጠንቀቂያ መስጠታቸውም ተሰምተዋል። አድማጭ ተመልካቾቻችን ለዛሬ ነሐሴ 5 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።